ህግ ነው። ክርስትና ውበት ያለው ጸጋው ስላለ ነው። ጌታ የተባረከ ይሁን። ስለዚህ በዚህም ዘመን ላይ ኃጢአትን እናደርግም። ኃጢአትን ስንቃወም በእግዚአብሔር ጸጋ ላይ ቆመን ነው። ጌታ ይባረክ። ጸጋ ተሰጥቶኛል በሉ። ምን ኃጢአትን የምንቃወምበት ሃሌሉያ፣ ጽድቅን የምናደርግበትን ጸጋን ተቀበለናል። ክብር ለጌታ ይሁን። ስለዚህ በመስቀል ላይ በሞተው በጌታችን በኢየሱስ ክርስቶስ በኩል ድነናል። ድኛለሁ በሉ። ጌታ የተባረከ ይሁን። ሉቃስ ወንጌል ምዕራፍ 7 ቁጥር 37 ቀጥለን አብረን እናነባለን። ጌታ ይባረክ። እንዲህ ይላል፣ በጌታችን በኢየሱስ ክርስቶስ ስም አነባለሁ። እነሆም በዛች ከተማ ኃጢአተኛ የነበረች አንዲት ሴት በፈሪሳውያን ቤት በማዕድ እንደተቀመጠ ባወቀች ጊዜ ሽቶ የሞላበት የአልባስጥሮስ ብልቃጥ አመጣች። በስተኋላም በእግሩ አጠገብ ቆማ እያለቀሰች በእንባዋ እግሩን ታርሰው ጀመረች። በራሷም ጠጉርም ታብሰው እግሩንም ትስመው ሽቶንም ትቀበው ነበረች። የጠራው የፈሪሳዊ አይቶ ይህስ ነቢይ ቢሆን ይቺ የምትዳስሰዋ ሴት ማን እንደሆነች እንዴትስ እንደነበረች ባወቀ ነበረ፣ ኃጢአተኛ ናት ብሎ በልቡ አሰበ። ኢየሱስም መልሶ ስምዖን ሆይ የምናገርህ ነገር አለኝ አለው። እርሱም መምህር ሆይ ተናገር አለው። ለአንድ አበዳሪ 2 ተበዳሪዎች ነበሩት። በአንዱም 500 ዲናር ነበረበት፣ በሁለተኛውም 50። የሚከፍሉት ቢያጡ ለሁለቱም ተወላቸው። እንግዲህ ከነርሱ አብልጦ የሚወደው ማንኛው ነው? ስምዖንም መልሶ ብዙ የተውለቱ ይመስለኛል አለው። እርሱም በእውነቱ ፈርድሃል አለው። ወደ ሴቲቷም ዞር ብሎ ስምዖንን እንዲህ አለው፣ ይህቺ ሴት ታያታለን? እኔ ወደ ቤትህ ከገባሁ በኋላ እንኳን ውሃ ለእግሬ አላቀረብክልኝም። እርሷ ግን በእንባዋ እግሮችን ታርሳለች፣ በጠጉሮቿም ታብሳለች። አንተ አልሳምከኝም። እርሷ ግን ከገባው ጀምሮ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባኸኝም። እርሷ ግን እግሬን ሽቶ ቀባች። ስለዚህ እልሃለሁ እጅግ ተወዳለችና። አሜን አይደለም ነው? እጅግ ወዳለችና ብዙ ያለው ኃጢአቷ ተሰራይቶላታል። ጥቂት የሚሰራ ጥቂት ይወዳል። እርሷንም ኃጢአትሽ ተሰራይቶልሻል አላት ይላል። አሜን። ገባችሁ? ያለውን ሰው ያዝ አድርጎና ኃጢአት ተሰራይቶልሃል በሉት። አሜን። ጌታ የተባረከ ይሁን። እንግዲህ ከላይ ከፍ ብላችሁ ስታነቡ ጌታ ኢየሱስ ክርስቶስ ታልፎ ከመሰጣቱ ከ2 ቀን በፊት እንደነበረ እናያለን። ከፍ ብላችሁ ከቁጥር 1 ቀጥላችሁ ስታነቡ ፈሪሳውያን ወይም የካህናት አለቆች በቀያፋ ግቢ ውስጥ ኢየሱስን እንዴት አድርገው እንደሚያጠምዱና ኢየሱስን እንዴት አድርገው እንደሚገሉ እየተማከሩ እንደነበረ ክፍሉ ይነግረናል። ምክንያቱም እንዴት አድርገን እንግደለው፣ እንስቀል፣ እናጥፋው ብለው እየተማከሩ ነበር። ስለዚህ ኢየሱስ ደግሞ በዚያ ሞሜንት ላይ በኢየሩሳሌም አጠገብ ያለች አንዲት ቢታንያ በምትባል ከተማ እዛችሁ ጎረቤት 15 ኪሎ ሜትር ያለች ከተማ ውስጥ ሆኖ በአንድ ቀራጭ ሰው ቤት ውስጥ ኢየሱስ ክርስቶስ ምግብ ተጋብዞ ከደቀ መዛሙርት ጋር በዚያ ተቀምጦ ነበር። በዚያም ከተማ ደግሞ አንዲት ኃጢአቷ ይቅር የተባለላት አንዲት ሴት ነበረች። ጌታ ኢየሱስ ክርስቶስ በከተማው አደባባይ አግኝቷት ኃጢአቷን ይቅር ያለላት በደሏ የተከፈለላት አንዲት ሴት ነበረች። ይህቺ ሴት ጌታችን ኢየሱስ ክርስቶስ በስምዖን ቤት እንዳለ ሰማች ይላል። በስምዖን ቤት እንዳለ በሰማች ጊዜ ውድ የሆነውን በከተማ ውስጥ አለ የተባለ ውድ የሆነውን የአልባስጥሮስ ሽቶ ገዝታ ይዛ መጣች።
ይዛ መታ ብልቃጡን ከኢየሱስ በስተኋላ ቆማ ብልቃጡን ሰበረችው ይላል። እንግዲህ ሶስቱም መጽሐፍ ውስጥ ታገኛላችሁ። ሉቃስም ላይ፣ ማርቆስም ላይ፣ ማቴዎስም ላይ ያለ ይሄ ሐሳብ ተመሳሳይ ሐሳብ ባይሆን ሐሳቡን በተለያየ አንግል ይገልጻል። ይቺ ሴት እግሯን ራሷ ላይ ብልቃጡን ሰበረችው ይላል። ከሰበረችው በኋላ በፀጉሮቿ የኢየሱስ ክርስቶስን እግር እያበሰች እንባዋንም በእግሩ ስር ታፈሰው ነበር ይላል። እንግዲህ ጌታ ኢየሱስ ምሳ ወይም ራት የተጋበዘበት ቤት የቤቱ አለቃ ኢየሱስን የጋበዘው ይህ ፈሪሳዊ ሰው ስምዖን፣ ይህ የጋባዡ ስምዖን ሴቲቷን ባያት ጊዜ ይቺ እግሩን ወይም ሰውነቱን የምትነካዋ ሴት ማን እንደሆነች ቢያውቅ ኖሮ ባላስነካ ነበር። ነቢይ ቢሆን ይህ ሰው በእርግጠኝነት ከእግዚአብሔር የተላከ ሰው ቢሆን ነቢይ ቢሆን የምትነካዋ ሴት ማን እንደሆነች ባወቀ ነበር። እቺ ሴት እኮ ኃጢአተኛ ናት ብሎ በልቡ አሰበ ይላል። አፉን አውጥቶ አልተናገረም። በልቡ ነው ያለው። ሰው በልቡ ሲያስብና በአፉ ሲናገር ይለያል። እኛ ሰዎች የምንሰማው ሰው በአፉ የሚያወራውን፣ ጌታ ግን ልብ ውስጥ ያለውን ይሰማል። ስምዖን በልቡ ያሰበውን ኢየሱስ ነቢይ ቢሆን ኖሮ ይቺ በከተማ አለ የተባለች ኃጢአተኛ ሴት እግሩን ስትነካው ስትዳብሰው ዝም እንደማይል እየገመተ በኢየሱስ ነቢይነትም ላይ የተጠራጠረ ነው። ሴተኛዋ መንካቷ ላይ ደግሞ ደስ አልተሰኘም። ምክንያቱም ግብዣውን አደባልቃበታል። እሱ የከበረው ጌታ ነው፣ የዓለም ንጉሥ ነው፣ ከሰማይ የመጣ ነው፣ ይገባዋል፣ ቤቴ ውስጥ ይብላ ብሎ ጋበዘበት። ግብዣቸውን አበላሽተዋለች። ስለዚህ ኮንፈርም አልሰጠውም፣ አልተደሰተም። ስለዚህ በዚህ ሁኔታ ውስጥ ጌታ ኢየሱስ ክርስቶስ የስምዖንን ልብ ሰማ። ኢየሱስ የልብ አምላክ ነው። እስቲ ኢየሱስ የልብ አምላክ ነው በል። ታውቃላችሁ፣ ሰው መጽሐፍ ቅዱስ ለዛ ነው ሰው ፊትን ያያል ይላል፣ እግዚአብሔር ግን ልብን። ሃሌሉያ! ሰው ንግግርህን ያያል፣ እግዚአብሔር ግን ልብህን ያያል። ልብ ተንኮለኛ ነው፣ ልብ ፍቅር ነው፣ ልብ አመፀኛ ነው፣ እግዚአብሔር ያያል። ኢየሱስ ክርስቶስ ጌታ። ወዳጆች ባይዘዌ ሰው ቢታዘባችሁ ይሻላል እግዚአብሔር ከሚታዘባችሁ። አያችሁ፣ ሰው ታዝቧችሁ ለተወሰነ ቀን ተናግሮ ይተዋል፣ እግዚአብሔር ግን ልባችሁን ይመረምራል። አሜን ነው። ስለዚህ እግዚአብሔር የልብ አምላክ ነው። ክብር ለእግዚአብሔር ይሁን። ስለዚህ የስምዖንን ልብ ኢየሱስ አየ። ሌላ ክፍል ላይ ደግሞ ይመስለኛል ማርቆስ ላይ እዚህኑ ክፍል ላይ ምን ይላል? ሴቲቷ ብልቃጡን በሰበረችው ጊዜ ይህ አልባስጥሮስ ሽቶ እጅግ ውድና 300 ዲናር የሚያወጣ ገንዘብ እንደሆነ ሲያውቁ ይሄ ሽቶ ለምን ይባክናል? ተሽጦ ለድሆች ሊሰጥ ይችል ነበር ብለው ደቀ መዛሙርቶች አግሮመረሙ ይላል። ያም ያደረገው ይሁዳ እንደሆነ ይናገራል። ኢየሱስ ጌታ ገንዘብ ይወደው ስለነበረ ሽታው ለምን ይባክናል፣ ለምን ታበላሸዋለች ብሎ እንዳግሮመረመ መጽሐፍ ቅዱስ ይናገራል። እዛው ክፍል ላይ ደግሞ ተዋት፣ አታድክሟት፣ መልካም ስራ አድርጋለች ይላል ሉቃስ ወንጌል ላይ። ኢየሱስ ክርስቶስ ጌታ። እዚህ ማርቆስ ላይ ስትመለከቱ ግን ኢየሱስ በግብዣ ከደቀ መዛሙርቶች ጋር ከሌሎችም ፈሪሳውያን ሰዎች ጋር ተቀምጦ ሳለ ገና ለፋሲካ 2 ቀን ይቀረዋል። ዳት ሚንስ ወይ ኤሮብ ቀን ወይ ማክሰኞ ቀን ነው ማለት ነው። ኢየሱስ ሐሙስ ከሰዓት በኋላ ነው ታልፎ የተሰጠው። በዚያ በተቀመጠበት ስፍራ ያቺ ኃጢአተኛ የተባለች ሴት፣ በከተማ በኃጢአተኝነት የምትታወቅ ሴት፣ ኢየሱስ አገኝቷት ይቅር ያላት ሴት ውድ የሆነው ነገሯን፣ ሃሌሉያ፣ አለ ያለችውን ነገሯን፣ ቤቷ ውስጥ አለ ያለችውን ለኢየሱስ ይገባው ይሁን ያስደስተው ይሁን የተደረገልኝ ከዚህ ይበልጣል በምን ላስደስተው ብላ ያላትን ትዳሯን የሚቀጥል ምናልባት ያ ውድ ነገሯ ትላንትና ለገቢ የተጠቀመችው ሊሆን ይችላል። ሌሎችን ለመባረክ በከተማ ውስጥ ውድ ሆና ለመታየት የተጠቀመችው ሊሆን ይችላል። መለሰችውና ግን ይሄ ለኔ ሳይሆን ለትላንትና ለተጠቀምኩበት ክፋት ሳይሆን ለጌታ ይገባዋል አለች። ሃሌሉያ! ክብሬን አፈስለታለሁ በሉ። ውድ ነገሯን፣ ሃሌሉያ! ለዚያ ነው ያ ደቀ መዛሙርት ይሄ ውድ ሽቶ ለምን ይባክናል? ተሽጦ ለድሆች ይሰጣል። ኢየሱስ ክርስቶስ ድሆች ብዙ ጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር ለዘላለም አልኖርም። እሷ ግን ለመቃብሬ አዘጋጀችዋል። ቀድማ ቀባችሁ ኢየሱስን።
እንደውም ይላል አንዳንድ ቦታ ላይ ከላዩ ላይ አፈሰሰችው፣ ራሱ ኢየሱስ ላይ አፈሰሰችው ይላል። ኢየሱስ ክርስቶስ ጌታ። ታዲያ ምን አለ ኢየሱስ ክርስቶስ? ምን አለ? ተዋት አለ። አታድክሟት። እንዴት ነው? አይገርማችሁም? ሰው ለካ ሳይናገርም ያደክመሃል ማለት ነው። ስትናገር መንፈሳዊ ጆሮ ነው የሚሰማው፣ ስጋዊ ጆሮ ነው የማይነገረውን ንግግር ግን መንፈሳዊ ጆሮ ይሰማል ማለት ነው። አያችሁ፣ ሰውን በጣም የሚጎዳው ነገር አፍ አውጥተህ የምታወራው ንግግር ብቻ አይደለም። ውስጣዊ ክፋት፣ ውስጣዊ ድምፅ መንፈስን ያደክማል። እግዚአብሔር ከእንደዚህ አይነት መንፈስ እግዚአብሔር ይጠብቃችሁ። ኢየሱስ ክርስቶስ ጌታ። ስለዚህ ጌታ ኢየሱስ ምን አለ? እቺ ሴት ሃሌሉያ ማን እንደሆነች ስምዖን ምን አለ? ማን እንደሆነች አውቃታለሁ ያለ ይመስለኛል። አንድ የምናገር ነገር አለኝ አለ ለመቶ አለቃው። አንድ የምናገረው ነገር አለ። እሺ ጌታ ሆይ ተናገር ስል በአንዲት ከተማ አንድ አበዳሪ ነበር አለ። 2 ተበዳሪዎች ነበሩታል። ለአንዱ 500 ዲናር አበድሮታል፣ ለአንዱ 50 ብር። ሁለቱም የሚከፍሉ ስለሌላቸው ተወላቸዋል። ከሁለቱም ሰዎች አብልጦ የሚወደው የተኛው ይመስላችኋል? እየሰማችሁ ነው? ፕሊዝ ትኩረት። ኢየሱስ ጌታ። ከሁለቱም ሰዎች አብልጦ የሚወደው የተኛው ነው? ብዙ የተተወለት። አሜን ነው። እስቲ ብዙ ተትቶልኛል በሉ። ሃሌሉያ። ስለዚህ ጌታ ኢየሱስ ምን አለ? ይህ አበዳሪው ለተበዳሪዎቹ ዕዳቸውን እንዲከፍል ቢጠይቅም መክፈል ስላልቻሉ ተወላቸው። የተኛው ነው አብልጦ የሚወደው? ብዙ ዕዳ ያለበት። ስለዚህ ይህቺ ሴት አለ ብዙ ኃጢአት ነበረባት። ምን ተብሎላታል? ተትቶላታል። ይቅር ተብሎላታል። ኢየሱስ ክርስቶስ ጌታ። እስቲ ይቅር ተብያለሁ በሉ። ተገባችሁ ያለው ሰው ይቅር ተብለሃል በሉት። ሃሌሉያ። ወዳጄ ብዙ ገንዘብ ሰው ላይ ተው ይችላል። ኢየሱስ ክርስቶስ ግን የዘላለም ኃጢአትን ትቶልሃል። የዘላለም ኃጢአት። እቺ ሴት በከተማ የተጸየፈ ሰዎች ተጸይፈዋታል። ከተማው ያውቃታል። ከተማው መልካሙም ክፉም ያውቃታል። በኃጢአት ትታወቃለች። ጌታ ኢየሱስ ግን አገኛትና ኃጢአቷን ምን ብሏታል? ይቅር ብሏታል። ስለዚህ ይቅር የተባለችዋ ሴት ያላት ነገር ምንድን ነው? ውድ የሆነውን ነገር ለጌታዋ መስጠት። ያላትን ገንዘቧን አፈሰሰችው። በጌታዋ እግር ላይ የምታፈሰው የተለየ ሽቶ፣ መዓዛ ያለው ሽቶ ሃሌሉያ። በኢየሱስ ስም አንድ ነገር አምናለሁ። የሚበልጠውን ለእግዚአብሔር እንዲሰጡ እግዚአብሔር ይርዳችሁ። ብዙ የተደረገለት ሰው ብዙ ያመሰግናል ብራዘር። ለዛ ነው መጽሐፍ ቅዱስ ብዙ የተደረገለት ሰው ብዙ ያመሰግናል። ሃሌሉያ። ብዙ የተደረገለት ሰው ዝም ማለት አይችልም። ይቅር የተባለ ሰው ዝም ማለት አይችልም። እግዚአብሔር የጎበኘው ሰው ዝም ማለት አይችልም። ከሞት ዳነ ሰው ዝም ማለት አይችልም። እስቲ ብዙ ተደርጎልኛል በሉ። ሃሌሉያ። ዝም የሚያስብለን አይደለም የተደረገልን። ሃሌሉያ። ስለዚህ እቺ ሴት ብዙ ኃጢአቷ ምን ብሎ ተትቶላታል፣ ይቅር ተብላለች። ስለዚህ ያላትን ብትሰጥ አይበቃም። እቺ ሴት ብዙ ቢኖራት ታደርጋለች። ለምን መሰለ? ብዙ ኃጢአቷ ይቅር ተብሏል። ብዙ የዓመታት ብዙ ሰዎች የነቀፏት ብሷም ህይወቷ ለአምና የኖረችበት ጌታ ግን ሲመጣ ሃሌሉያ የኃጢአት ሸክም ከለዋ ላይ ተንከባለለ። የኃጢአት ቀንበር ከለዋ ላይ ተንከባለለ። ሃሌሉያ። ዛሬ ያቺ ሴት ውድ ነገሯን ዛሬ ምን ሊሰጡ ፈልጋችኋል? ልንሰጠው የሚገባ ነገር አለ። ዛሬ ወዳጆች መልእክት አለ። የተደረገላችሁ ነገር አለ። ኃጢአታችሁ ይቅር ተብሏል። በክርስቶስ ወዳችኋል። ታዲያ ለወደደን ጌታ፣ ይቅር ላለን ጌታ፣ እድል ለሰጠን ጌታ፣ ልጁ ላደረገን ጌታ፣ ከሞት ላዳነን ጌታ፣ ለጸደቀን ጌታ ምን ልሰጡ ወደዳችኋል? ምንድነው የምትሰጡት? ምንም ያለኝ ነገር በቂ አይደለም። ንጹህ ልብህን ስጠው። አሜን ነው ወይ? ሌላ ነገር አይደሰትም። ንጹህ የሆነውን ልብህን ግን ይፈልጋል። ከንጹህ ልብ የሚያመልከው ሰው ሃሌሉያ ያለ ምክንያት ጊዜህን አፍስስለት ለጌታ። ጊዜህን አፍስስለት። አሜን ነው ወይ? ጌታ ምን ከኔ ይፈልጋል ብለህ አስብና ጊዜህን አፍስስለት። አሜን ነው ወይ? ልብህን ስጠው። ልብህን ለጌታ ስጥ። ጊዜህን ስጥ። አምልክ። ለጌታ ኑርለት። ስትወጣ ያየኛል፣ ስትገባ ያየኛል፣ አብሮኛል። ከዚህ በኋላ አልነካካም፣ የሱ ሆኛለሁ በል። ራስህን ቀድስ።
መንገድህን ከሱ ጋር አድርግ። አካሄድህን ከሱ ጋር አድርግ። ተለይለት፣ ወስን። ስጋህንም ቢበል፣ ስሜትህንም ቢበል፣ አመፀኝነትንም ቢበል፣ ዘረኝነትንም ቢበል፣ ቅናትንም ቢበል፣ ጥላቻንም ቢበል። ሃሌሉያ። ለምን ብዙ ተትቶልኛል። አሜን ነው ወይ? ብዙ ተትቶልኛል በሉ። ሃሌሉያ። በገንዘብ የማንከፍለው፣ በወርቅ የማንከፍለው፣ የሚመጣውም ሊመጣ ያለውም አሁን ያለውም የማይበቃው ነገር ተደርጎልናል። ብዙ ተደርጎልኛል በሉ። ብዙ አድርገልኛል፣ ከቁጥር ያለፈ፣ ከቃላት ያለፈ አላባጃንያ ማንተ ወዳጄ ሆይ ተደርጎልናል። አሜን ነው ወይ? የተደረገልን ከሚታይ ነገር በላይ ነው። ከምናየው በላይ ነው። አሁን አለኝ ከምትለው በላይ ነው። አሜን ነው። ከምንቆጥረው በላይ ነው። ያለን ነገር የሚመጣውም አይበቃውም። ነገር ግን ጌታ ምን ይፈልጋል? ንጹህ የሆነ ምስጋናን ይፈልጋል። ንጹህ የሆነ ልብ ይፈልጋል። ጊዜህን ይፈልጋል። አንተን ይፈልጋል። አንተን ገንዘብ ማድረግ ይፈልጋል። አንቺን ገንዘብ ማድረግ ይፈልጋል። በአንተ ላይ መጠራት ይፈልጋል። ባንቺ ላይ መጠራት ይፈልጋል። ባለቤት መሆን ይፈልጋል። መምራት ይፈልጋል። ማስተዳደር ይፈልጋል። አባት መሆን ይፈልጋል። ልጁ እንድትሆን ይፈልጋል። እንድትገዛለት ይፈልጋል። አሜን ነው ወይ? ጌታ ሆይ በሉ። እኔ ያንተ ነኝ በሉ። ተጠቀምብኝ በሉ። ልጨርስ ነው። አሜን ነው ወይ? ሻካታ ላቦራ። ስለዚህ ብዙ ይቅር የተባለ ሰው ብዙ ያደርጋል። ያ 500 ዲናር የነበረበት ሰው አብዝቶ ይወደዋል። ስለዚህ ራሱን ስምዖንን ጠየቀው። የተኛው ነው ብዙ የተተወለት? የተኛው ነው አብልጦ የሚያመሰግነው? ብዙ የተተወለት ይመስለኛል አለ። መልካም ፈርደሃል አለው። ይህችም ሴት ብዙ ተተወላታል። አሜን ነው። ብዙ ተተወላታል። ከተማ ፈርዶባት ነበር። አለቆች ፈርደዋል። ጎረቤቶች ፈርደዋታል። ሴቶች ፈርደዋል። ወጣቶች ፈርደዋል። ያረጁት ፈርደዋል። ኢየሱስ ግን መጥቶ አልፈረደባትም። ኢየሱስ እንደ አለቆች አይደለም፣ እንደ ጎረቤቶች አይደለም፣ እንደ ሰፈር አይደለም። ኢየሱስ እኔም አልፈርድብሽም አለ። እኔም አልፈርድብሽም። አጃና ጎባያ ሃሌሉያ። ሰው አንድ ድካሜን አይቶ 10 ቦታ ይነግራል። አንተ ልታስረዳ በማትሞክረው በብዙ ይነገር። ኢየሱስ ግን ሃሌሉያ ሰው የሚያውቀውንም የማያውቀውን ይቅር ይላል። አሜን ነው። ይቺ ሴት በከተማ የተገለለች ናት። በማህበረሰቡ ዘንድ የተገለለች ናት። ሞገስ ያጣች ናት። መብት ያጣች ናት። ኢየሱስ ግን መጣና ዳሰሳት። የከበዳትን የኃጢአትን ሸክም አራገፈ። ዛሬ በኢየሱስ ስም ከእናንተ ላይ የሸክም ተንከባለለ። እስቲ ብዙ ተትቶልኛል በሉ። አሜን ሃሌሉያ። ስለዚህ ስምዖን አለ ይቺ ሴት እንዲህ የምትሆነው ለምን ይመስልሃል? ይህም ጸጉሮቿን እንግዲህ በእስራኤል ሀገር የእስራኤል ሴቶች ጸጉር እጅግ የሚያምር ነው። በጨርቅ የተሸፈነ በጣም የሚያምር መለየት ያለ መዓዛ ያለው ይመስለኛል። ስለዚህ በጸጉሮቿ ያን ክብሯን ጣለችው። ጸጉር የሴት ልጅ ውበቷ ነው፣ ክብሯ ነው። አራግፋ በጸጉሮቿ ታብሳለች፣ እንባዋን ታፈሳለች። አንተ ብዙ አድርገህልኛል፣ ኃጢአቴን ይቅር ብለኸኛል፣ ዕዳዬን ከፍለሃል፣ ሰው አድርገኸኛል። ብዙ ሰዎች አግልለውኝ ነበር፣ አንተ ግን ተቀበልከኝ፣ ኃጢአቴን ይቅር አልከው። ከዚህ በኋላ ቢሆንለት ይገባሃል። በሰው ዘንድ ቢናቅ፣ በሰው ዘንድ ብረሳ፣ አንተ ግን ጌታዬ ነህ አለችው። ሃዳጋቦሻ ሃሌሉያ አለችው ጌታን። ሃሌሉያ ታመልከው ነበር። አንተ በኢየሱስ ሃሌሉያ። ኢየሱስ ምን አለ? ኢየሱስ ምን አለ? እኔ ከገባሁበት ሰዓት ጀምሮ አለ አንተ ለእግሬ ውሃ አልሰጠኝም አለ። አልሰጠኝም፣ ለጸጉሬ ቅባት አልሰጠኝም። እሷ ግን ከገባሁበት ሰዓት ጀምሮ እግሬን አበሰች። መሳሙን አላቋረጠች። ያለ ማቋረጥ ትስመዋለች። ያለ ማቋረጥ በጸጉሮቿ ታብሰዋለች። ያለ ማቋረጥ እንባዎቿን ታፈሰዋለች። አቻቻቻቻቻቻቻ ወዮ 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 ወዮ። አንዳንዴ እኔ እንደ እብድ ይሆንና ማለት ነው ሃሌሉያ መልሼ ሰው ምን ይለኛል እላለሁ። አላካ ተደርጎልኛል ደግሞ ይላል። ሻካ ፓራዲያ ሃሌሉያ። አንድ ሰው ይበድ ብሎ ከጮኸ ካለቀሰ በእግዚአብሔር ፊት ከቆመ ብዙ ሆኖለታል። አሜን ብዙ ሆኖለታል። እስቲ ብዙ ተደርጎልኛል በለው። ሃሌሉያ።
ታውቃላችሁ ይሄ በስባሳ የሆነ ስጋችን ጌታን እንዳናመልክ አድርጎናል። ታውቃላችሁ አንዳንድ ሰው አሁን ከስጋው ክብደት የተነሳ መንበርከክ አይችልም። ኢየሱስ ጌታ ነው። እውነቴን እኮ ነው ብላችሁ ስጋው ይከብደዋል። የሆነ ሰውነቱ ይዟል፣ አይምሮ ተወጣጥሯል፣ ጉልበቱ ተይዟል፣ መንፈሱ ተይዟል። አምልክ የሚል ድምፅ እኮ አለው፣ ሊያመልክ ይፈልጋል ግን ተይዟል። እዛው ቸርች ሁሉ ተቀምጦ ቢዝነስ ያስባል፣ ጉዳይ እንትኑን ያስባል፣ እንትኑን ያልተከፈለበትን ያስባል። በጌታ በኢየሱስ እግዚአብሔር ከዚህ መንፈስ ያውጣችሁ። አሜን። ታውቃላችሁ በጣም ባለጠጋ የሆኑ ሰዎች በጣም ዕዳ እንዳለባቸው የዚህ ሀገሩን ባላቅም ማለት ነው። ኢትዮጵያ ውስጥ በጣም ብዙ ባለሀብት የሆኑ ሰዎች በጣም ብዙ ዕዳ አለባቸው። ብዙ ነገራቸው በባንክ የተያዘ ነው። አብዛኛውን ነገር በብድር ነው የሚሰሩት። አንድ ቀን ገቢያቸው ቢቋረጥ ባንክ መጥቶ ያን ሁሉ ንብረታቸውን ይወስዷል። ስም ብቻ ነው የሚቀረው። ስለዚህ ያለ ስጋት አንደኛ እንቅልፍ የላቸው፣ ሁለተኛ አይምሮ ሰላም የላቸው፣ ሶስተኛ ፍርሃት ስጋት አለባቸው። የሆነ ሰው መጥቶ ይገለኛል እንዲህ ይሆናለሁ እያሉ ብዙ ነገራቸውን በቤታቸው ትልቅ ህንፃ ውስጥ ይኖራሉ። ትልቅ ስጋት ውስጥ ነው የሚኖሩት። ትልቅ መኪና ይነዳሉ። ትልቅ ጨለማ ውስጥ ነው የሚኖሩት። ታውቃላችሁ በጣም ብራንድ የሆኑ መኪና ውስጥ ብራንድ የሆነ ችግር እንዳለ፣ ብራንድ የሆኑ ሆምሴሎች ውስጥ በጣም ትልልቅ እንትን ውስጥ እኮ ትልልቅ ችግሮች አሉ። አንድ ቀን ገቢው ቢጎልበት፣ አንድ ቀን የሆነ ነገር ቢጎል ተጠቅልሎ ነው የሚሄደው። ባንክ ለሐራጅ ይሸጠዋል። ባንክ በርካሽ ቤቱ ይወሰዳል። እናንተ መሆን የምትፈልጓቸው ሰዎች በጣም በብዙ ስቃይ ውስጥ ነው የሚኖሩት። ጌታ ግን ከዛም ከዚህም ወስዶ የራሱ አደረገ። አሜን ነው ወይ? ጥቂት ሰቀር ሰጥቶት ዘላለምን ሰጥቶን አምልክ አለን። አሜን ነው ወይ? በጥቂት ነገር ውስጥ ብዙ ህይወት ትኖራለህ። ሃሌሉያ! እግዚአብሔር የጸጋ ባለጠጋ ያርጋችሁ። አሜን። አሜን በል። አሜን። ታውቃለህ ገንዘብ ሲበዛ ኃጢአት ነው የሚበዛው። ገንዘብ ሲበዛ ደም ይበዛል፣ ሸረኝነት ይበዛል፣ አመጽ ይበዛል። ኢየሱስ ክርስቶስ ጌታ ነው። ሰው በድርጊቱ በእጁ ባይገል በአንደበቱ ይገላል፣ በአይምሮ ይገላል። በየቀኑ ክፋት ትሰራለህ። በየቀኑ ወንድምህን ትገላለህ። በየቀኑ ጸጋ ሲበዛ ግን በሰላም ትኖራለህ። እስቲ ጸጋ በዝቶልኛል በሉ። አሜን ነው። ሰው ኢየሱስ ገንዘብ ያለው ሰው ኢየሱስ የሌለው ሰው ኢየሱስ የለው። ብዙ ገንዘብ ያለው ሰው ኢየሱስ የለው። ጥቂት ሰው ነው ጌታ የረዳው። ቸርች ይሄዳል፣ ሰላም የለው። በቃ እንትን የለው። ሰው እኮ እንደ ሞዴል ያየዋል። ግን በቃ ሚዲያ ላይ እንትኑን ወክሎ በቤርን ወክሎ እንትንን ወክሎ ይናገራል። ግን ወደ ውስጥ ስትገቡ ነቲንግ። ኢየሱስ ጌታ ነው። ዛሬ ግን ኢየሱስ ወደ ውስጣችን ይግባ። ሃሌሉያ! ስለዚህ ያ ታላቅ ሰው ጌታን እኮ ወደ ቤቱ አስገብቷል። ጌታው እኮ ቤቱ ውስጥ ተቀምጧል። ግን ልቡ ውስጥ አልተቀመጠም። እንጀራው ሰጥቶ ብዙ ሰው አይታችኋል። አገልጋይ ይጋብዛል። አገልጋይ $100 $200 ዲናር ምናምን እዚህ ሀገር ናራ ነው እንትኑን ይልካል። ልቡ ግን ኢየሱስ የለም። ለማጸለይ ትጉ ነው፣ ልቡ ግን ኢየሱስ የለም። ኢየሱስን ካላስገባው 100 አለቃም እንትንም ሀብታምም አገልጋይም ነብይም ቢመጣ ትርጉም የለው። እውነቴን እኮ ነው ብላችሁ እዚህ መጣችሁ ብትሉ ብትጸልዩ ልባችሁ ላይ ግን ዘር ከሌለ ትርጉም የለው። ፍሬ ማናፈራ ከሆነ ትርጉም የለው። ዛሬ ግን አንድ ነገር እነግራችኋለሁ። ኢየሱስ ወደ ውስጣችን ይግባ። አሜን ነው ወይ? ኢየሱስን አስገቡት። ያ ስምዖን የሚባለው ሰው ቤቱ ጋብዟል። እንጀራ እንዲበላ ወደ ቤቱ ጋብዟል። እንግድነት ተቀብሏል። ስምዖን ልብ ውስጥ ግን ኢየሱስ የለም። ስምዖን ልብ ውስጥ ትችት ነው ያለው። ስምዖን ልብ ውስጥ ጥላቻ ነው ያለው፣ ንቀት ነው ያለው። ያቺ ሴት እንግዳውን እንደረበሸች ነው ያሰበው። ኢየሱስ ግን አይደለም አለ። አይደለም አለ። የዚህ ቤት ድምቀቱ ይቺ ሴት መዳኗ ነው አለ። ሃሌሉያ! የእንጀራ መጣፈጡ አይደለም፣ የታላላቆች መሰብሰብ አይደለም፣ የህዝብ መሰብሰብ አይደለም፣ የዚህ ሴት መዳን ነው አለ። አሜን በል።
አሜን ነው። እጅግ በጣም ንጹህ ልብስ የለበሱ ሰዎች፣ ብዙ ገንዘብ ያላቸው ሰዎች ማወቅ አይደለም፣ መምጣት አይደለም፣ የአንድ ሰው መዳን፣ የአንድ ሰው ማምለጥ ነው በእግዚአብሔር መንግስት ላይ ትልቅ ፓወር ያለው። አሜን ነው። ሻካታላ ቦሳንዳላ ባጃል የሚቀጥለው ቀን አሁን ይሁን ፋሲካ ቸርች ስትሄዱ ሰው ሁሉ ነጭ ለብሶ ታያላችሁ አይደል? ግን የሰው ልብ ውስጥ ነጭ ነገር የለም። የሁሉም ሰው ልብ ጥቁር ነው። እውነቴን ነው የምላችሁ። ራስ መድረክ ላይ ቆማችሁ ህዝብን ወደ ታች ተመልከቱ። በጣም ህዝቡ ያምራል፣ ልቡ ግን ቆሻሻ ነው፣ በጥላቻ የተሞላ ነው። ሶሪ ይህን ስላችሁ ለምን መሰላችሁ? ሰው ሁሉ ሃይማኖተኛ ነው፣ ጴንጤ ነው፣ ከልጅነቱ የመጣ አለ፣ መሀል ላይ የተቀበለ ያለ፣ ግን ውስጡ ጤናማ አይደለም። እግዚአብሔር ዛሬ ወደ ቤታችን ይግባ። ጌታ ሆይ ወደ ልቤ ግባ በል። ለምሳሌ ነው ራስ መስ የጠራሁት። ብዙ ቸርቾች ላይ እንደዛ ነው፣ ብዙ ከተሞች ላይ እንደዛ ነው። ለምን መሰላችሁ ወዳጆች? ሰው ቤተክርስቲያን የሚሄደው ቤተክርስቲያን ብሎ ሐሳብ እንዳይ አድርጓል። ሰው ቸርች ነው እኔን ደስታ ምን ነው እኔ ምንም አልልህም ብራዘር። ኢየሱስ ከልቤ ከሌለ እኔ ምን አረግልሃለሁ? እኔ ምን ይጠቅምሃለሁ? የኔ ጩኸት ኢየሱስ እኔንና ቤቴን ነው የሚጠቅመው። ለአንድ ሰው ይጠቅማል። አንተ እምቢ ብትል አንድ ሰው እግዚአብሔር ከዚህ ከጨፋራ ቤት አንድ ሰው እግዚአብሔር ይሰጠኛል። አንድ ቀን መዳኑ አይቀርም አንድ ሰው። አሜን ነው ወይ? ሃሌሉያ። ቸርች እየሄድን አብረን እያመለክን ፍሬ ማናፈራ ከሆነ ክርስትናው ምኑ ላይ ነው? ኢየሱስ ወደ ልባችን ይግባ። ገባችሁ? ያለው ሰው ያዙና ኢየሱስን ወደ ቤት ያስገባ በሉት። የብዙ ሰዎች ጋጋታ ትርጉም የለውም። የፓስተሮች ጋጋታ ብዙም የለውም። የነቢያት ጋጋታ ትርጉም የለውም። ኢየሱስ ግን ሲገባ ህይወት ነው። አሜን ነው ወይ? ስምዖን እድሩ የምግቡ ግብዣ መበላሸቱን ነው ያሰበው። ትልቅ ነገር ግን ተደርጎለታል። እዛ ቤት አንድ ነገር ተደርጓል። ያቺ ኃጢአተኛ ሴት ድናለች። የእግዚአብሔር መንግስት ላይ አንድ ሰው ድነዋል። አንድ ሰው ጸድቋል። አሜን ነው ወይ? አንተ ውሃ አልሰጠኝም፣ አንተ ዘይት አልቀባኝም፣ አንተ እንዲህ አላደረክልኝም። ኢየሱስ ክርስቶስ የዘኬዎስ ቤት ሲገባ አይታችኋል። ዘኬዎስ ቀራጭ ነው አይደል? ኢየሱስ ወደ ልቡ እንደገባ የምታውቁት ኢየሱስ ይሄን ነገር አድርግ እንኳን አላለው። ባለጠጋ ሰው ነው ዘኬዎስ። ጌታ ሆይ አለ ከብዙ እስከ ዛሬ ድረስ የወሰድኩትን ምን እላለሁ አለ እመልሳለሁ አለ። ለምን? ኢየሱስ ገብቷል። አሜን ነው። ኢየሱስ አድርግ ብሎት አይደለም። ኦሬዲ ኢየሱስ ልቡ ላይ ሲገባ የብዙ ዘመናት አለመርካት ወደ መርካት ተቀየረ። መቅበዝበዝ ብዙ ዘመን እኮ ሰብስቧል፣ ያለ አግባብ ሰብስቧል። ለቃረካ ልክ ኢየሱስ ሲገባ ግን ረካ። የሰበሰበው ነገር ሁሉ ምንም እንደማይጠቅመው ገባው። አሜን። ያለ ኢየሱስ ገንዘብና ሀብት ዝናኝነት ትርጉም የለው። ኢየሱስ ሲገባ ግን ጥቂት ነገር ሰላም ይሆናል። አሜን ነው ወይ? 100,000 በቀን የሚያስገባው ገቢ የሚያስገባው ሰውና 500 የሚያስገባው ሰው እኩል ነው። ለምን መሰለህ? 500 ብር 500 ሚሊዮን ነው የሚሆነው በጽድቅ የመጣ ስለሆነ። አሜን ነው ወይ? ስለዚህ ዛሬ ዕለት በዕለት ህይወታችን በእግዚአብሔር ቃል የተፈተሸ ይሁን። ዘኬዎስን አይታችኋል። ጌታ ሆይ እስከ ዛሬ የፈረድኩትን የሰረኩትን 7 እጥፍ መልሳለሁ አለ። ጌታ ኢየሱስ ምን አለ? ዛሬ ለዚህ ቤት ምን ሆኗል? መዳን ሆኗል አለ። አንተ የስምዖን ቤት አልዳነም፣ ኢየሱስ ገብቶ አልዳነም። ለዘኬዎስ ቤት ግን መዳን ሆነ። ዛሬ ለቤታችሁ መዳን ይሁን። ኢየሱስ ሃጃጋ ባራዳንያ ወይኔ ለካ ኢየሱስ ገብቶ ማለመዳን አለ። ጣሪያ በታች ገብቷል እንጂ ልብ ውስጥ አልገባ። አልኳችሁ እኮ ብዙ ሰው ጴንጤ ተብሎ ይጠራል፣ ግን ኢየሱስ የለው። ኢየሱስን ይጸልያል፣ ይዘምራል፣ ይሰብክ። አይ ኢየሱስ ስርዓት አይደለም፣ ህይወት ነው። ልብ ውስጥ ነው ተግባሩ። ኢየሱስ ልባችንን ይውረሰው። ከፍ አድርጉና እጃችሁን ጌታ ሆይ ልቤን ውረስ በሉት። አንተ የልቤ ንጉሥ ነህ በሉት። ሃሌሉያ አሜን ነው ወይ? ስለዚህ ስምዖን ኢየሱስን ጋብዞት እንጀራ ቢያበላው ኢየሱስ ግን ልቡ ውስጥ አልነበረም። ለዛ ነው ትቼታች ሆነ። ስለዚህ አለ ይህቺ ሴት ምን ብለውላታል አለ? ብዙ ኃጢአት ምን ብል ተብለውላታል? ይቅር ተብላለች። አሜን ነው ወይ? ኦኬ ልጨርስ። ጌታ ይባረክ። ክብር ለእግዚአብሔር ይሁን። ሃሌሉያ
ጌታ ኢየሱስ ይባረክ። ኃጢአት እንኳን የሚሰይህ ሃሌሉያ። ከታች እናንተ ሲያግሮመርሙ ታያላችሁ። እርሷንም ኃጢአትሽ ተሰራይቶልሻል አላት። ከእነርሱም ጋር በማዕድ የተቀመጡ የነበሩቱ በልባቸው ኃጢአትን እንኳን የሚያሰራይ ይህ ሰው ማን ነው ይሉ ጀመረ። ሴቲቷንም እምነትሽ አድኖሻል፣ በሰላም ምን በይ አላት፣ ሂጂ አላት። ሃሌሉያ። እስከ ዛሬ ድረስ ምን ነበር የያዛት? ኃጢአቷ ምን አለላት? ይቅር ተብላለች። ከዛ ምን አለ? እምነትሽ ምን ብሎሻል አላት፣ አድኖሻል። ሃሌሉያ። ሂጂ አላት። በኢየሱስ ስም ይሄ መንፈስ ያገኛችሁ ዛሬ እንዲህ ላለው ኢየሱስ ወደ ልባችሁ ይግባ። ሃሌሉያ። እግዚአብሔር አንድ ነገር ከሰሞኑ ያስተማረኝ ነው። ኃጢአትሽ ይቅር ተብሎልሻል። እስቲ ይቅር ተብያለሁ በሉ። አሜን ነው። ይቅር ኢየሱስ ወደ መስቀል ከመሄዱ በፊት የመጨረሻው ታምራ አገልግሎቱ ይሄ ይመስለኛል። ከዚህ ቀን በኋላ ነው ታልፎ የተሰጠው። ሃሌሉያ። ከዛ ኢየሱስ በመስቀል ላይ ምን አለ? ታልፎ ተሰጠ። ሐሙስ ሌሊቱን እየተገረፈ ያደረ፣ አርብ ቀን በመስቀል ላይ ተሰቀለ፣ ተሰቅሎ ዋለ። ቅዳሜ ቀን መቃብር ውስጥ ዋለ። ኢየሱስ ጌታ ነው። ይሁድ ሰንበት ባለፈ ቀን ይሁድ በማለዳ ተነሳ። እስቲ ኢየሱስ ሞቷል በሉ። ከዛ በፊት ኢየሱስ ስለ እኔ ተሰቅሏል በሉ፣ ቆስሏል በሉ፣ ሞቷል በሉ፣ ተቀብሯል። ከሞትም በሶስተኛው ቀን ተነስቷል። በአብ ቀኝ ተቀምጧል። ደግሞም ተመልሶ ይመጣል፣ ወደ እርሱ ይወስደኛል። ሞቶ የቀረ አምላክ የለንም። አሜን ነው። ሃሌሉያ። ጴጥሮስ ምን አለ? አባቶቻችን የምትወዷቸው እነ ዳዊት ንጉሥ ዳዊት እስከ ዛሬ መቃብራቸው እኛ ዘንድ አይደለም ምን ያህል ኢየሱስ ግን ተነስቷል አለ። አሜን ነው። ሞትን ድል አድርጎ ምን ብሏል? ተነስቷል። ሃሌሉያ። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ኃጢአትሽ ይቅር ተብሎልሻል። እስቲ ይቅር ተብያለሁ በሉ። ሃሌሉያ። ስለዚህ ብዙ የተደረገለት ሰው ብዙ ያመሰግናል። ይህቺ ሴት ብዙ ይቅር ተብላለች። ብዙ ተደርጎልኛል በሉ። ብዙ አድርገህልኛል፣ ከቁጥር ያለፈ፣ ከቃላት ያለፈ፣ ከንግግር ያለፈ ብዙ አድርጎልኛል፣ ከቁጥር ያለፈ፣ ከቃላት ያለፈ፣ ከንግግር። ወዳጆቼ ሆይ ያቺ ሴት ብዙ ይቅር ስለተባለች ያላትን ውድ ነገሯን ነው የሰበረችው። ታዲያ ምንድን ነው የተደረገላችሁ? ውድ ጊዜያችሁን ለእግዚአብሔር ስጡ፣ ጉልበታችሁን ስጡ፣ በንጹህ ልብ ጌታን አምልኩ። አትሰስቱ ለጌታ። ጊዜያችሁን አትሰስቱ፣ ገንዘባችሁን አትሰስቱ፣ ጉልበታችሁን አትሰስቱ። በጌታ ፊት መሆን ከገባችሁ ብርክክ በሉ። በደረታችሁ ቤታችሁ ላይ ተኝታችሁ አምልኩ። በመኝታ ቤታችሁ ላይ ተንበርክካችሁ አምልኩ። መስሪያ ቤታችሁ ላይ የሆነ ቦታ ላይ ጌታን ልባችሁ ላይ አክብሩት። ሃሌሉያ። ይገባል በሉት። አምልኮ ይገባል። ያቺ ሴት አልሰሰተችውም። ያላትን ነገር አልሰሰተችውም። ገንዘቧን አልሰሰተችውም። ሽቶዋን አልሰሰተችውም። ልዩ መዓዛ ያለውን ሽቶ ገዝታ ሰበረች። ጌታ ኢየሱስ ምን አለ? ቀድማ ለመቃብሬ አደረገችው አለ። እንግዲህ በአይሁዶች ባህል ላይ አንድ በጣም የተወዳጅ ሰው ሲሞት ምን ይደረጋል? ከሞተ በኋላ በሬሳው ላይ ሽቶ ይቀባል። ለዛ ነው እነዛ ሶስቱ ሴቶች መቃብር ላይ የኢየሱስ መቃብር ላይ ሬሳ ላይ ሊቀቡ እርስ በራሳቸው ማልደው ተነሱ ይላል። ሃሌሉያ። ሽቶ ሊቀቡት። የሞተ ኢየሱስ የለም፣ ሞቶ የቀረ ኢየሱስ የለም። ሃሌሉያ። እነሱ የሚያውቁት ውድ የሆነ ሰው ሞቶ መቃብር ላይ ቀረው ሰው ነው። እነሱ እንደዛ መስሏቸዋል። ኢየሱስ እንደ ትላንትና እንደሚወዷቸው ሰዎች መስሏቸዋል። እዛው ሬሳውን የሚያገኙ መስሏቸዋል። እርስ በራሳቸው እየተነጋገሩ ማን ድንጋዩን ያንከባልልልናል እያሉ ሲመጡ አሻቅረው ሲያዩ ግን ድንጋዩ ተንከባሎ አዩት። ድንጋዩ ተንከባለለ በሉ። ሃሌሉያ። ወደ ውስጥ ሮጠው ገቡ ይላል። ምንም ነገር ከጨርቅ ውጪ ኢየሱስ የከፈን ጨርቅ ውጪ ኢየሱስን አላገኙትም። በጣም ደነገጡ ይላል። በግራና በቀኝ የተቀመጠ መላእክትን አዩ። እናንተ ሴቶች በዚህ ምን ታደርጋላችሁ? ሕያውን በሙታን መካከል ስለምን ትፈልጋላችሁ አለ። እሱ በዚህ የለም። ሃሌሉያ። ተነስቷል። ሃሌሉያ። ኢየሱስ ተነስቷል። ኢየሱስ ተነስቷል። ሃሌሉያ።
በዚህ ሙታን መካከል በሙታን መካከል ሕያውን ስለምን ትፈልጋላችኋል? እሱ እንደተናገረ ተነስቷል አለ። ወደ ገሊላ ይቀድማችኋል አለ። ሞቶ የቀረ ኢየሱስ የለም በሉ እስቲ የለም ተነስቷል። ሃሌሉያ! ሞትን ድል አድርጎ ኢየሱስ ተነስቷል። ተነስቷል። የመቃብር ደጃፍ ተከፍቷል። ድንጋዩ ከባሏል። በጽኑ ብቻ ነው አስክሬኑ የታል? በእውነትም ኢየሱስ ተነስቷል። የመቃብር ደጃፍ ተከፍቷል። ድንጋዩ ከሩቅ ተንከባሏል። ከፈኑ ብቻ ነው አስክሬኑ የታል? በእውነትም ኢየሱስ ተነስቷል። የመቃብር ደጃፍ ተከፍቷል። ድንጋዩ ከሩቅ ተንከባሏል። አስክሬኑ ብቻ ነው አስክሬኑ የታል? በእውነትም ኢየሱስ ተነስቷል። ፋሲካ ሲመጣ ድሮ እኔ እንዲህ ይመስለኝ ነበር። በቃ ዓርብ ቀን ኢየሱስ እስካሁን መቃብር ውስጥ ነው ብዬ አስብ ነበር። የልጅነት ትዝታ አይደል? ከዛ ቅዳሜም እንደዚህ ይላል ፊልም እያየ ወይኔ በቃ ኢየሱስ እስካሁን መቃብር ውስጥ ነው ይላል። ልክ ቅዳሜ ቀን ሌሊት ላይ ሁላችንም እንግዲህ የትንሣኤም ሌሊት አገር ቤት ትዝ ይላችሁ ይሆናል። ኢየሱስ ጌታ ነው። ልክ ያኔ ግን ኢየሱስ በቃ ተነስቷል ብዬ አስባለሁ። ሃሌሉያ! በይዘዌ አሁን ይሁድም ቀን አሁንም ነገ ለዘላለም ኢየሱስ ምን ብሏል? ተነስቷል። አሜን ነው ወይ? ኦሬዲ የዛሬ 2000 ዓመት በፊት ኢየሱስ ምን ብሏል? ሞትን ድል አድርጎ ተነስቷል። እስቲ ኢየሱስ ተነስቷል በሉ። ነገባችሁ ያለው ሰው ያንተ ኢየሱስ ተነስቷል በሉ። ሞቶ የቀራ የለም ማለት ሞቶ የቀራ ኢየሱስ የለም። አሜን። ሞትን ድል አድርጎ የተነሳ ኢየሱስ እንጂ። ክብር ለጌታ ይሁን። በእልልታና በጭብጨባ ጌታን ከፍ እናደርገዋለን። ሃሌሉያ! ክብር ለናዝሬቱ ጌታ ለኢየሱስ።